የሚሻል ይመስለኛል። ግን ይቅርታና ትህትና እኔ ሴት ልጅን እንዴት መጀንጀን እንዳለብኝ እንኳን አላውቅም። እንዴት ሴት ልጅ በቅጡ ማናገር እንኳን እንዳለብኝ ልምዱ የለኝም። ቤተሰብ ሰላም ናቸው? በተገናኘን ቁጥር ስለነው መቀመጡ ሰለችሻል። ቤተሰቦቼን ትንሽ ቢሆን መደገፍ ፈልጋለሁ። አባቴ ከብቶቹ ሽጦ ውጭ እንደላከ ፈጣጣ ነገር እንኩብሻል። ቢያንስ ቅድሜ አንቺ ስሜት መረዳት ሲጠበቅ የነበረው በከባዱ ሲጠበቅ የነበረው የትትናና የግሌ ፍልሚያ አሁን ጀምሯል። እንግዲህ በሚገርም ሁኔታ የግሌና ትትና እንደሚታወቀው በጣም ሁለት አንድ ቤቱ ነው እንግዲህ ሁለት ተቃራኒ ግሩፖች ሆነዋል። እሱም እንግዲህ ትትና ያው አብርሽን ካላት አመለካከት አንደኛ ወንድሜ ሊሆን ይችላል፣ ሁለተኛ ደግሞ ሁኔታው ጀስት ወንድነቱ በቃ ትሬት የሚያደርግበት ማዛዛኝነቱ ምናምን ብዙ ነገሩ ይሄ ልጅ በቃ ጀስት ጥሩ ልጅ ነው በማለት በማሰብ እንግዲህ አንደኛ ምናልባት ወንድሜ ሊሆን ይችላል ይሄን ሰው ቀርቤ ማረጋገጥና ቸክ ማድረግ አለብኝ፣ ሁለተኛ ደግሞ ለትዳርም ለባለም የሚሆን አይነት ወንድ ነው ብላ እንግዲህ በማሰብ ጠጋ እያለች ነው የምትገኘው። ከጠጋ ከማለቷን ባሻገር አብርሽ ጋር በቃ ምንም ማላውቀው ስሜት እየተሰማኝ ነው ምናምን እያለች እንግዲህ ለአብርሽ ጋር ላላት ቀረቤታ በጣም ክሎዝ ወይም ደግሞ የተቀራረበ ሆኖ ነው ያለው። በዚህም ምክንያት እንግዲህ የግሌ በጣም ነው እየተናደደች ያለችው ከአብርሽ ጋር በምታደርገው ቀረቤታ በአንዳንድ ነገሮች የግሌ በጣም እየከፋት በጣም እየደበራት ነው የምትገኘው። ግንም ያን ያክል ቢደብራትም ቢከፋትም እንግዲህ የግሌ ስሜቷን እየተናገረች ነው ማለት ስሜቷንም እንደዚህ አትደብቅም። ሁኔታውን ነገር እንግዲህ አንድ ባንድ እየተናገረች ነው የምትገኘው። ግን ይሁን እንጂ የትትና ለሷም ሆነ ለሌላ ነገር አስባ ከዛ ከፊቷ ዞር ማለት አልቻለችም። ምክንያቱም ለአብርሽ ያላት አመለካከት በቃ ማለት ከፍ ያለ ስለሆነ እንግዲህ ሁኔታዎችን በዛ ስልክ ያሰደች ነው የምትገኘው። መጨረሻው ምን ይሆናል አይታወቅም። ግን የሚገርመው ደግሞ ያሁኑ በጣም የከበደና ከፍ ያለ ነው። እሱም የሆነበት ምክንያት እንግዲህ እንደሚታወቀው አብርሽና የግሌ በጣም ረጅም ጊዜ አብረው የቆዩ የግሌ ደግሞ ለአብርሽ ሁሌም እንደምትወደው እንደምታፈቅረው ሁሌም እንግዲህ የምትገልጽለት ልጅ ነች። ስሜቷን ሁሌም ሪፍሌክት ታደርጋለች፣ ትገልጽለታለች። በምግብ ስትሰራ ብረቀም በተለያየ መልኩ ምን ልስራልህ፣ ምን ላድርግ፣ እንደዚህ ላድርግ ወይ አብርሽዬ አብርሽ እንግዲህ ገና ትትና መጣ አብርሽ ብላ ስትጣራ እንዴ ማነሽ ናንቺ ነው አብርሽ ብለሽ የኔን አብርሽ ማለት ያለብኝ እኔና እኔ ብቻ እንጂ አንቺ ማን ስለሆንሽ ነው አብርሽ ብለሽ የምትጣሪው በማለት ነበር እንግዲህ የመጀመሪያ ጸባቸው የነበረው። ከዛ እንግዲህ የግሌም ተዛሬ ቀጥላ ትትና አብርሽ ብላ መጣራት የለበትም ብላ ነበር እንግዲህ ቤቱ ስገባም ህግና ደንብ የደነገገችው። ከዛ በኋላ ነው እንግዲህ ትትናም አልልም እሺ ብላ ቃል ገብታ ነበረ። ያው ግን ቃሏን አክብራለች ነው እንደዛ አይደለም። አብርሽ ነው የምትለው አብርሃም ብለይ እንጂ አብርሽ ማለት የምችለው እኔና እኔ ብቻ ነኝ፣ አንቺ በፍጹም አብርሽ ብለሽ መጣራት አትችይም ብላ እንግዲህ እያስጠነቀቀቻት ነበረ። ያው እንግዲህ ከዛም ባሻገር ከማስጠንቀቁም ባሻገር እንግዲህ እየነገረቻት እየመከረቻት እየተቆጣቻት ነው። ግን ያው ትትናም ፍቅር ስላለባት ስታየው ትደነግጣለች። አንደኛ ወንድሜ ሊሆን ይችላል የሚል ሀሳብ አላት፣ ሁለተኛ ደግሞ በፍቅርም እሱን ወንድሟም ካልሆነ የራሷ ሰው ማድረግ ትፈልጋለች። እንግዲህ በባለፈው ከሶስቱ አንዱ የራሴን ሰው አድርጌ በቃ ህይወትን መቀጠል አለብኝ ብላ ያሰበችው ትትና ለሶስቱም ወንዶች ሶስት አይነት ጥያቄ አንድ አይነት ጥያቄ ለሶስቱ ጠይቃቸው ነበረ። የመጀመሪያው ጥያቄ አብርሽ ነበር። እንግዲህ ጠይቃት አግብተኸኝ ልጅ ማውለድ ባልችል ምን አደርጋለሁ ወይም ደግሞ ምን ታደርጋለህ፣ ተፈታኛለህ ወይስ አብረን ትቀጥላለህ ነበረ። አይ እኔ መጀመሪያ የማደርገው ህክምና ተዛም አልፎ ደግሞ የሚጠበቅብኝን ሁሉ ጸበል ምናምን ታምር እስከሚፈጠር ከሆነ እሞክራለሁ፣ ግን ካልተቻለ እፈታሻለሁ አላት እና ቅር ብሏት ነበረ። ከዛም ባለፈ እንግዲህ ቀጣይ ሁለተኛ ጥያቄ ገልሞ ነበረ። ገልሞንም ተጠይቀው እንግዲህ ስትጠይቀው
ገልሞ እንደ በጭራሽ ሲጎልባትማ ከጎድልኩኝ ይሄማ ምን ፍቅር ነው ፊቱንም ይሄማ ሌላ ጉዳይ ነው እንጂ ነው ያለውና አንድ ሴት ተወደደችኝ አለቀ። እኔና እሷ ግን ልንጣላ ልንፋታ የምንችልበት ዋናና ትልቁ ምክንያታችን እኔን የማትወደኝ የማታከብረኝ ከሆነ ለኔ ያላት ፍቅር የቀዘቀዘ ለታ የዛን ሰዓት እኔና እሷ ይቆማል የኔና እሷ ህይወት ነው ያለው ማለት ነው እንዴ። እና ከዛ ውጭ ግን ምንም ብትለውም አዎ በፍጹም አልፈታትም። ለምን እፈታታለሁ? ምናልባት አሁን ስላልሆነ ብለህ ነው እንዴ ስትለው ነው 100% እንጂ ፕሮሚስ ገባልሻለሁ ቃል ገባልሻለሁ በዚህ በጭራሽ አልፈታትም በማለት ነው ነገራት እንግዲህና በጣም ደስ ብሏታል። አንተ ፈተናውን አልፈሃል ነበር ያለችው። ከዛ ሶስተኛው መድብል ነበር ተጠያቂው። እንግዲህ መድብል የተጠየቀው ጥያቄ ይሄንኑ ነበረ ሲጠየቅ እንግዲህ እንዴ በጣም ከባድ ጥያቄ ነው የጠየቅሽኝ አላት ማለት ነውና አይ ምንም አይከብድም ጥያቄውን መመለስ ነው ትክክለኛ በቃ ስሜትህን ነው መግለጽ ያለብህ ማለት እውነታውን ነው በማለት ነበር የጠየቀችው። እሱም እንግዲህ ኦኬ ብሎ ያለውን ነገር ተቀብሎ ሐሳቡን ሰጥቶባታል። እሱም ድጋሚ ይሄንን ጥያቄ ለሷው ጠይቋት ነበረ። እንግዲህ መልሶ እሷም ሲጠይቃት ምን እንዳያደርገችው አይ በፍጹም አላደርገውም ማለት በጭራሽ ሊሆን አይችልም። የማይሆንበት ምክንያት ደግሞ ምንድነው ልጅ መውለድ ይፈልጋለሁ አለች ማለት ነው እንዴ። እሱ ግን እንዲፈታኝ አልፈልግም እኔ ግን መውለድ ይፈልጋለሁ መፍታት ይፈልጋለሁ አለች እንዴ። እንዴት ይሄማ ራስ ወዳድነት ነው። እሱ እንዳይፈታሽ ከፈለግሽ አንቺ ልጅ ለመፍታት ታስቢያለሽ። በቃ አንቺ መፍታት ካልፈለግሽ እሱም ደግሞ መፍታት የለበትም ብለሽ ካሰብሽ አንቺ መፍታት የለብሽም። የራስሽን ጥቅም ለማስከበር ብቻ ነው እንዴ ስላታ ሁሉም ሰው የጎደለውን ይፈልጋል ላይ ነው። ይሄን ቃሏን ይዤላታለሁኝ። ሁሉም ሰው የጎደለውን ነው የሚፈልገው። አንዱ ሰው ገንዘብ ጎሎት ከሆነ ያንን ገንዘብ ለማግኘት ነው የሚሮጠው እንጂ ያለው ላው ላይ ያለው ጤናው ሙሉ ሌላ ነገሩ አይታየውም። አንዳንድ ሰው ደግሞ ጤናቶ ከሆነ ገንዘቡ ሀብቱ ንብረቱ ምንም አይታየውም። የሚታየው የጤናውን ጉዳይ ጤናውን ለመመለስ የሚያደርገው ጥረት ነው እንጂ የሰው ልጅ ሁሉም የጎደለው ነው የሚፈልገው። እንግዲህ ትትና ያለችው አማርኛ በጣም ነው የገነባይ ማለት ነው እና በጣም ደስ የሚል ነበር። በመጨረሻ እንግዲህ የግሌና ትትና እንግዲህ ቆንጆ ይኸው እንግዲህ ፏፈሽ እንደምታዩቸው ቆንጆ የራት ልብስ ለብሰው ሁለታቸውም ያችም ከዚህ ከሁለቱም አቅጣጫ መተዋል ወደ ሳሎን ማለት ነው። እንግዲህ ማንን ለማማለል ነው ምን አይነት አስተያየት ሊሰጣቸው ነው በጣም ነው የሚከብደው። አብርሽ እንግዲህ በጣም ለደነገጠው ያችንም ሲያይ እንደዛ ያችንም ሲያይ እንደዛ እንግዲህ አበባ መስለዋል ቆንጆዎች ናቸው። ስለዚህ ሁለቱም እንግዲህ ይሄን ይመስለዋል። ወደ ማንኛቱ ሄድ ይሆን አብርሽ ምን ሊል ይሆን? ገልሞ ብቻ ነው እንጂ ቤት ውስጥ የሌለው ተንከሲስም አለ መሳይም አለ። መሳይ ዋው ብሎ አይኑ እንዲህ አለ መሳይ ማለት ነው። መሳይ በነገራችን ላይ ያው ሴትም እንዲቢያይም ግን ብርቃ ነው መሳይ በጣም ታፍ የሚሆነው እና እንግዲህ ያየነበር ገዛ ደግሞ ተንከሲስ ደንግጦ ማለት ነው ከተቀመጠበት ተነስታ ላይ ደመራ ይመች ተንከሲስ እና ቤቶቻችን ዛሬ ቪዲዮ ይመስል ነበር። በቀጣይ እንገናኝ። ባይ ባይ።